ሌላው እንደዚሁ በተደጋጋሚ በየዓመቱ በየጊዜው እንደ ጥያቄ ከሚነሱ ውዥንብር ከሚፈጥሩ ነገሮች መሃል አንዱ አሽረ ለዋኺር ላይ ተራዊህ ሰግዶ ተኝቶ ከዛ በኋላ እንደገና ሶላተ ተሐጁድን በጀማዓ መስገድ ቢድዓ ነው የሚሉ ሰዎች በብዛት ይታያሉ፣ ይሰማል። በጥቅሉ ማታ ላይ የሚሰገድ ሶላተል ለይል በመባል ይታወቃል። አንዳንዴ ሶላተል ቂያም ሊባል ይችላል፣ ሌላ ጊዜ ተሐጁድ ሊባል ይችላል። ምንም እንኳ ከተኙ በኋላ ተነስተው የሚሰግዱት ነው ተሐጁድ የሚባለው። ቂያም የሚባለው ረመዳን ላይ ከፊት ተራዊህ ሰግዶ አርፎ ተኝቶ ኋላ ላይ የሚሰገደው ነው ቂያም የሚባለው እያሉ የሚለዩበት ሁኔታ አለ። ረመዳን ሌሊት ላይ የሚሰገድ ሶላት በሙሉ ተራዊህ ይባላል። ከፈለጉ ቂያም ለይል ማለት ይቻላል። ረመዳን ላይ ተራዊህንም ይሁን ኋላ ላይ የሚሰገደው ተሐጁድ ወይም ቂያም የሚባለውን ለብቻ መስገድ ይቻላል፣ በጀማዓ መስገድ ይቻላል። የቱን የሚሻለው? ለብቻ ቢሰገድ ነው የሚሻለው ወይስ በጀማዓ? አብዛኞቹ አኢማዎች የዲን መሪዎች ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም 11 ሰግደዋል፣ ሱሐቦቻቸው 11ም ሰግደዋል፣ 20 ምናምንም ሰግደዋል። ከዛ በኋላ በተለያየ ሀገር ላይ በተለያየ ወቅት ላይ የሚገኙ ዑለሞች ከ23ም አሳልፈው 30 ምናምን 40 አካባቢ የሰገዱ ዑለሞች አሉ። ከቀደምት ዑለሞች ከቀደምት ዲን መሪዎች ውስጥ ሱሐባም ይሁን ታቢዒ ከ11 በላይ መስገድ አይቻልም ብሎ የተናገረ የለም። ስለዚህ ሌሊት ሶላት ተሐጁድ ቂያም የተኛውም ይሁን ከዚህ በላይ መስገድ አይቻልም ብሎ መገደብ አይቻልም። ከዚህ በታች መቀነስም አይቻልም ተብሎ አይገደብም። ይህ ሆኖ ሳለ አንዳንድ ሰዎች በተለይ እውቀት በትንሹ የቀመሱ የዑለሞችን ንግግር በሚገባ ያላጠኑ አንድ አስተያየት ብቻ ይዘው ከዛ ውጭ ያለውን መቶ ስህተት ነው ብለው የሚደመድሙ ከ11 በላይ መስገድ አይቻልም ቢድዓ ነው እያሉ 20 የሚሰገድባቸው መስጂዶች ላይ ከ10 በኋላ ጥለው የሚወጡ አንዳንዴ እዛው ቁጭ ብለው ከኋላ ያወሩ ሰጋጆችን የሚረብሹበት ሁኔታ ይታያል። ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. ثم ما بعد يا لتوهد رمضان 1440 ልዩ መልእክት ሲሆን ዛሬ በአላህ ፈቃድ የተወሰኑ ተሐጁድን ሶላተል ለይልን የሚመለከቱ ወሳኝ የሚባሉ ነጥቦችን እንዳሳለን። እነሆ ማታ ላይ ሌሊት ላይ ለይል መስገድ እንደሚቻል በቁርአን በሐዲስ በዑለሞች ስምምነት ተረጋግጧል። አላህ ደጋግ ባሮቹን ሲያወድስ ካኑ ቀሊለን ሚነል ለይሊ ማ የህጀዑን ብሏል። እንደዚሁ ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ ብሏል። የአላህ ትክክለኛ ባሮች የጀነት ሰዎች አላህን የሚፈሩ ሰዎች ከሌሊቱ ጥቂትን እንጂ አይተኙም ነበር። ማታ ላይ ስጁድና ሩኩዕ ላይ ሆነው ያነጋሉ። ጎናቸው ከፍራሽ ከመኝታ ይርቃል። ጌታቸውን በተስፋና በፍርሃት ላይ ሆነው ይለምናሉ፣ ይገዛሉ ያለ በበርካታ አንቀጾች አወድሷቸዋል። ነቢይም አለይሂ ሰላቱ ወሰላም እግራቸው ሁሉ እስኪያብጥ ድረስ ሲሰግዱ ያድሩ እንደነበረ ከእሳቸውም ጋር አንዳንዴ በእንግድነት እሳቸው ጋር ያደሩ ሱሐቦች ይሰግዱ እንደነበረ በንግግርም ለይል ሶላትን ስገዱ ብለው እንዳነሳሱ ለይልን የመስገድ ትሩፋቶችን እንደዘረዘሩ የሚያሳዩ በዛ ያሉ ሐዲሶች አሉ። ረመዳንን በተመለከተ ደግሞ ለየት ባለ መልኩ ቡኻሪና ሙስሊም ከአቡ ሁረይራ ባስተላለፉት ዘገባ ረመዳንን የጾመ ሌሊቱን የቆመ የሰገደ አላህ ተባረከ ወተዓላ ያለፈ ወንጀሉን ይምረዋል ብለዋል። የሌሊት ሶላትን መስገድ ረመዳንም ላይ ይሁን ከረመዳን ውጪ ሱና እንደሆነ እንደሚቻል በርካታ ዑለሞች ገልጸዋል። በተናጠል ብቻም ሳይሆን የጋራ የዑለሞችን ስምምነት ሁሉ የዘገቡ ዑለሞች አሉ። ረመዳን ላይ ለየት ባለ መልኩ ተራዊህን በጀማዓ ተሰብስቦ መስገድ እንደሚቻልም ቀደምት ዑለሞች እንደተስማሙ ኢማሙ ነወዊ፣ ኢብኑ ሩሽድ፣ አልኢማም አሰረኽሲ ሌሎችም ጠቅሰዋል። ኢማሙ ነወዊ አልመጅሙዕ
ሸርሑል ሙሀደብ የተሰኘው ክታባቸው ላይ ሶላቱ ተራዊህ ሱነቱን ቢኢጅማዕል ዑለማ ብላ ተራዊህ መስገድ በዑለሞች ስምምነት ሱና ነው ብላ። ኢብኑ ሩሽድም እንደዚሁ ከማሊኪ መዝሀብ ዑለሞች አንዱ የሆኑት ቢዳየቱል ሙጅተሂድ ላይ ወአጅመዑ ዐላ አነ ቂያመ ሸህሪ ረመዳን ሙረገቡን ፊህ አክተረ ሚን ሳኢሪል አሽሁር ብላ የረመዳን ሌሊቶችን መስገድ ከሌሎች ወራቶች ይልቅ ይበልጥ አስፈላጊ እንደሆነ ዑለሞች ተስማምተዋል ብላ። ሶላት ተራዊህን በጀማዓ መስገድም ሱና እንደሆነ የሻፊዕያ መዝሀብ አዋቂ የሆኑት ኢማሙል በገዊ ጠቅሰዋል። ወቂያሙ ሸህሪ ረመዳን ጀማዓተን ሱነቱን ገይሩ ቢድዓትን ብላ ረመዳን ሌሊቶችን በጀማዓ መስገድ ሱና ነው ቢድዓ አይደለም ብላ። አልፎ ሁሉ ኢማም አሰረክሲ ከሐነፊያ መዝሀብ አዋቂዎች መሃል አንዱ የሆኑት አተራዊህ ሱነቱን ላ የጁዙ ተርኩሃ ብላ ተራዊህ ሱና ነው መተው አይገባም ብላ። በመሰረቱ የሌሊት ሶላት ሁሉም እንዳቅሙ በግሉ ነው ሊሰግድ የሚገባው። አስፈላጊ ሆኖ ከተገኘ አልፎ አልፎ ሌሊትን በጀማዓ መስገድ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ አጋጣሚዎች ከተለያዩ ሱሐቦቻቸው ጋር ሌሊት የሰገዱበት ሁኔታ አለ። ከሁዘይፋ አብረው በጀማዓ ሰግደዋል። ከአብዱላህ ኢብኑ አባስ አብረው በጀማዓ ሰግደዋል። ከሌሎች ሱሐቦችም ጋር ረመዳን ላይ ተራዊህንም ይሁን ኋላ ላይ የሚሰገደው ተሐጁድ ወይም ቂያም የሚባለውን ለብቻ መስገድ ይቻላል፣ በጀማዓ መስገድ ይቻላል። የቱን የሚሻለው? ለብቻ ቢሰገድ ነው የሚሻለው ወይስ በጀማዓ? አብዛኞቹ አኢማዎች የዲን መሪዎች በጀማዓ መስገዱ በላጭ ነው ለብቻ ቤት ውስጥ ከመስገድ ይልቅ ብለዋል። ኢብኑል ሙንዚር ታላቁ ኢማም ረሂመሁላህ ተዓላ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ኢማሙ ሶላት እስኪጨርስ አብሮ የሰገደ እንደሆነ ሌሊቱን ሙሉ ሲሰግድ እንዳደረ ይቆጠርለታል የሚለው ንግግራቸው ሐዲታቸው ረመዳን ላይ ከኢማም ጋር አብሮ መስገድ ለብቻ ከመስገድ የተሻለ እንደሆነ ያሳያል ብለዋል። ኢማሙ ነወዊም ረሂመሁላህ ተዓላ ሶሒህ ሙስሊምን ሸርሕ ሲያደርጉ ተራዊህን ለብቻ መስገድ ነው የሚሻለው ወይስ በጀማዓ መስጂድ መስገድ ነው የሚሻለው የሚለው ላይ ዑለሞች ሐሳባቸው አስተያየታቸው ተለያይቷል። ኢማሙ ሻፊዒ አብዛኞቹ የኢማሙ ሻፊዒ ተከታዮች አቡ ሐኒፋ፣ ኢማም አሕመድ እንደዚሁ የተወሰኑ የማሊኪያ መዝሀብ ተከታዮች ሌሎችም በርካታ ፉቃሃዎች በላጩ ሶላት ተራዊህን የረመዳን የሌሊት ሶላቶችን በጀማዓ መስገድ ነው ብለዋል። ዑመር እንዳደረጉት ሱሐቦችም እንዳደረጉት ከዛ በኋላ መላው ሙስሊሞች እንዳደረጉት ይሄም ግልጽ ከሆኑ ከዲን ምልክቶች አንዱ ስለሆነ ከሶላተል ዒድም ስለሚመሳሰል አሉና ኢማሙ ማሊክና የኢማም አቡ ሐኒፋ መዝሀብ ተከታይ የሆኑት አቡ ዩሱፍ የተወሰኑ የሻፊዒ መዝሀብ ተከታይ ዑለሞች ለብቻ ቤት መስገዱ የተሻለ ነው ያሉበት ሁኔታ አለ። አብዛኞች ግን የመረጡት ኢማም ሻፊዒን፣ ኢማም አሕመድን፣ አቡ ሐኒፋን ጨምሮ የተወሰኑ ማሊክዮችም በጀማዓ መስገዱ በላጭ ነው ብላ። በጀማዓ መስገዱ በላጭ ነው ያሉ ዑለሞች ቀደም ሲል የተጠቀሰውን አንድ ሰው ኢማሙ እስኪጨርስ አብሮ የሰገደ እንደሆነ ሌሊቱን ሙሉ ሲሰግድ እንዳደረ ይቆጠርለታል የሚለውን የነቢይን ሐዲስ ማስረጃ ሲያደርጉ ለብቻ መስገድ ይሻላል የሚሉት ከሶላቶች ሁሉ በላጭ ሶላት ማለት አንድ ሰው ቤት የሚሰግደው ሶላት ነው ከፈርድ ውጪ የሚለውን ሐዲስ ማስረጃ አድርገዋል። ነገር ግን ይሄ የሚባለው በጀማዓ መስገዱ ያልተደነገገ ሱና ሶላት ሲሆን ከፈርዱ ሶላቶች ጋር ተያይዘው የሚሰገዱ ቀብልያ ባዕድያ ሱናዎችን ሶላት ዱሃን መሰል የሆኑ ሱናዎች ከሆነ ቤት መስገዱ በላጭ ነው። በጀማዓ መስገዱ እንደሚቻል የተነገረለት ሱና ሶላት ከሆነ ግን እንደ ሶላት ተራዊህ መስጂድ መስገዱ የተሻለ ነው። ስለዚህ በጀማዓ መስገድ በግል ቤትም መስገድ ይቻላል፣ መስጂድ በጀማዓ መስገድ ይቻላል። በላጩና የተሻለው መስጂድ በጀማዓ መስገዱ ነው። የሌሊት ሶላት ወቅቱ መቼ ነው የሚለውን በተመለከተ በሁሉም ዑለሞች ስምምነት ከዒሻ ጀምሮ ሱብሒ አዛን እስኪል ድረስ ያለው ጊዜ በሙሉ የሌሊት ሶላት ወቅት ነው። ሙሐመድ ኢብኑ ነስር ረሂመሁላህ ተዓላ ቂያሙል ሌይል በተሰኘው ድንቅ ክታባቸው ላይ الذي اتفق عليه أهل العلم ما بين صلاة العشاء إلى طلوع الفجر وقت للوتر بلا የውቀት ባለቤቶች በሙሉ ተስማምተዋል። ከዒሻ እስከ ፈጅር እስከ ሱብሕ ያለው ወቅት በሙሉ የሌሊት ሶላት የዊትር ሶላት ወቅት ነው ብላ።
ኢብኑል ሙንዚር፣ ኢብኑ ዐብድል በር፣ ኢብኑ ሐዝምና ኢብኑ ቁዳማም ተመሳሳይ ንግግር አላቸው። ዒሻ እንደተሰገደ ጀምሮ ፈጅር አዳን እስኪወጣ ድረስ ባለው ጊዜ መጀመሪያ ላይም ከፈለጉ መሃል ላይም መጨረሻ አዘግይቶም መስገድ ይቻላል። ኢማም ሙስሊም ከእናታችን አይሻ ባስተላለፉት ዘገባ አይሻ ስለ ነቢዩ ዓለይሂ ሰላቱ ወሰላም የሌሊት አሰጋገድ ሲናገሩ ካነ ረሱሉላሂ ዩሰሊ ፊማ በይነ አን የፍሩገ ሚን ሰላቲል ዒሻ ኢለል ፈጅር ብላ ሶላተል ዒሻ ካለቀበት ጊዜ ጀምሮ እስከ ፈጅር ባለው ወቅት ሶላተል ሌይላቸውን ይሰግዱ ነበር ብላ ነቢይም ዓለይሂ ሰላቱ ወሰላም ሶሉ ፊማ በይነ ሶላቲል ዒሻ ኢላ አን የጥሉዐል ፈጅር ብላ ከዒሻ እስከ ፈጅር ባለው ሌይል ሶላትን ስገዱ ብለዋል። ኢማም አሕመድ ከአቢ በስራ አልጊፋሪ በዘገቡት ሐዲስ በላጩን የተሻለው የሌሊቱ መጨረሻ ላይ አዘግይቶ መስገድ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሌሊት የመጨረሻው ሶላት መሽሁድ ነው፣ በዛ ሰዓት መስገድም የተሻለ ነው ብለዋል። ኋላ ላይ እነሳለሁ ብሎ እርግጠኛ የሆነ ሰው አዘግይቶ ተኝቶ ተነስቶ ቢሰግድ ይሻላል። ኋላ ላይ መነሳቱን በከፍተኛ ደረጃ የሚጠራጠር ያልፈኛል ብሎ የሚሰጋ ሰው ሰግዶ መተኛት ይችላል። ከዛ በኋላ ተነስቶ መስገድ ቢፈልግ ምንም ችግር የለውም። አቡበክርን ጨምሮ በርካታ ሱሐቦች ያደርጉ ነበር። ዊትራቸውን ሰግደው ከተኙ በኋላ ድጋሚ የመነሳትን እድል ካገኙ ሁለት ረካ ይሰግዱ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ዊትርን መጨረሻ አድርጋችሁ ስገዱ ብለው የመከሩበት ሁኔታም አለ። ሳትተኛ በፊት ዊትርህን ስገድ ብለው የመከሩትም ሱሐባ አለ። እንደ ግለሰቦች ሁኔታ ይለያያል ማለት ነው። የሌሊት ሶላት ቁጥሩ ስንት ነው የሚለውን ስናይ እናታችን አይሻ ረዲየላሁ ዐንሃ ወዐን አቢሃ ማ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የዚዱ ፊ ረመዳን ወላ ፊ ገይሪሂ ዐላ 11 ረክዓ የሚል ንግግር ተናግረዋል። ቡኻሪና ሙስሊም እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ረመዳንም ላይ ይሁን ከረመዳን ውጪ ከ11 ረክዓ በላይ አይሰግዱም ነበር ብለዋል። ኢብኑ ዐብድል በር በመባል የሚታወቁት የሐዲስ የፍቅህ አዋቂ የነቢ ዓለይሂ ሰላቱ ወሰላም አብዛኛው ሶላታቸው 11 ረክዓ ነበር ብለዋል። ወይም አብዛኛውን ጊዜ ሰግዱ የነበረው 11 ረክዓ ነበር ብለዋል። ሆኖም 13 እንደሰገዱ የሚያሳዩ 9 እንደሰገዱ የሚያሳዩ ዘገባዎችም አሉ። አብዛኛውን ጊዜ 11 ይሰግዱ ነበር እንጂ አልፎ አልፎ 13 እንደሰገዱም ተዘግቧል። የህይወታቸው መጨረሻ አካባቢ ላይ 9ም እንደሰገዱ ተዘግቧል። ሆኖም አብላጫውን ጊዜ ሰግዱ የነበረው 11 ነው። በመሆኑም ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም አስረዝመው ይሰግዱ እንደነበረው መስገድ የቻለ ሰው 11 ብቻ ቢሰግድ ይመረጥለታል። ቆመው ከፋቲሓ በኋላ ረጃጅም ሱራዎችን እየቀሩ ሩኩዑንም በዛው ልክ ያስረዘሙ ስጁዱንም ያስረዘሙ 11 ረካ ነበር የሚሰግዱት። ከጃብር ብን አብድላህ በተላለፈ ሐዲስም አፍضل الصلاة طول القنوت ይሉ ነበር። ከሶላት ሁሉ በላጭ ሶላት ቁኑት የረዘመበት ነው ይሉ ነበር። እዚህ ጋር ቁኑት ከሚለው የተፈለገው ስጁድን ረዘም ማድረግ፣ ሩኩዕን ረዘም ማድረግ፣ ቆመው በሚቀሩበት ጊዜም ረዘም ላለ ጊዜ መቅራት ማለት ነው። ኢማሙ ነወዊ አልሙራዱ ቢልቁኑት ሁና አልቂያሙ ቢኢትፋቅ العلماء فيما علمت ያሉበት ንግግር አላቸው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ከሶላት ሁሉ በላጭ ሶላት ቁኑት የረዘመበት ነው ማለት ለረጅም ሰዓት ቆመው ቁርአን የሚቀሩበት ማለት ነው የተፈለገው ብለዋል። ይህ እንዳለ ሆኖ ሼኽ አልእስላም ተይሚያ እዚህ ጋር የተፈለገው መቆምን ማርዘም ብቻ አይደለም። መቆሙ ከረዘመ ስጁዱም ሩኩዑም መርዘም አለበት። ቁኑት የሚለው ቃል በዋነኝነት የተፈለገበት ዒባዳ ላይ ረጅም ጊዜ ማሳለፍ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሶላት ሁሉ በላጭ ሶላት ቁኑት የረዘመበት ነው የሚለው ንግግራቸው መቆሙንም ስጁዱንም ሩኩዑንም ማርዘምን የሚመለከት ንግግር ነው ብለዋል። ስለዚህ ከሶላቶች ሁሉ በላጭ ሶላት ቁኑት የረዘመበት ሶላት ነው ማለት ረክዓው አነስ ብሎ ስጁዱ ሩኩዑ በመቅራት ላይ የሚያሳልፉት ጊዜ የረዘመበት ሶላት ነው ማለት ነውና ረሱሉ ይሰግዱ በነበረው መሰረት ስጁድ ሩኩዕ ቁርአን መቅራትን ያስረዘሙ 11 ረካ መስገዱ በላጭና የተሻለ ነው። በዚህ መልኩ ሁሉንም ያስረዘመ 11 ረካ መስገድ ያልቻለ ሰው የረካውን ቁጥር እየጨመረ ስጁዱን ሩኩዑን ቆመው ቁርአን የሚቀሩበትን ጊዜ አሳጥሮ የረካውን የተስሊሙን ቁጥር ብዛት ማብዛት የተሻለ ይሆንለታል። ሁሉንም ነገር እንደ ነብዩ ያስረዘመ የሚሰግድ ሰው 11 መስገዱ የተሻለ ይሆንለታል።
ሁሉንም በዚህ መልኩ ማስረዘም ያልቻለ ሰው ከ11 አሳልፎ ሰግዶ በመጠኑ አሳጥሮ በዛ ያለ ቁጥር ያለው ረካ ቢሰግድ የተሻለ ይሆናል። በ11 ብቻ የሌሊት ሶላት በ11 ብቻ የተገደበ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ተግባራቸው በግል ሲሰግዱ የነበረው 11 ነበር ማለት የማይችል ሰው ከ11 በታች እንደሳቸው አድርጎ መስገድ የማይችል ሰው ከ11 መጨመር አይችልም ማለት አይደለም። ደጋግ ቀደምቶችም ይሄን አልተረዱም። ከነብዩ ድርጊት የሌሊት ሶላታቸው ከ11 ካለማለፉ ከዛ መጨመር አይቻልም ማለት ነው ብሎ የተረዳ ሱሐባም ይሁን ታቢዒም የለም። ለዚህ ነው ዓጣ የሚባሉት ታላቁ ታቢዒ የሱሐባ ተማሪ አድረክቱ الناس وهم يصلون 23 ركعة بالوتر ብላ ኢብኑ አቢ ሸይባ በሶሒህ ሰነድ እንደዘገቡት እኔ ሱሐቦችን አግኝቻለሁኝ በሱሐቦች ዘመን የነበሩ ሰዎች እስከነ ዊትሩ 23 ረክዓ ሲሰግዱ አግኝቻለሁ ብለዋል፣ ደርሻለሁ ብለዋል። ኢብኑ አብዱል በር የሚባሉት የሐዲስ የፍቅህ አዋቂ 463ኛው ዓመተ ሂጅራ ላይ የሞቱት ኢማም ይህ የዓጣ ንግግር ቀውሉ ጅምሁሪል ዑለማ የአብዛኞቹ ዑለሞች አስተያየትና ንግግር ነው፣ አቋም ነው። የኩፋ ሰዎች ኢማሙ ሻፊዒ አብዛኞቹ ፉቃሃዎችም ይሄን ነው የሚሉት። ከኡበይ ከተላለፉ ዘገባዎችም ሶሒሑ ይሄ ነው። ኡበይ ይሄን ሲያደርግም የተኛውም ሱሐባ አልኻለፈም ብላ ትርሚዚ ረሒመሁላህ ተዓላ እንደጠቀሱት አብዛኞቹ ሱሐቦች ዘንድ ከዛም በኋላ የነበሩ ዑለሞች ዘንድ ተራዊህ ያለ ዊትሩ 20 ረክዓ ነው ይላሉ ብለዋል። ኢብኑ ቁዳማ ረሒመሁላህ ተዓላ ሃዛ ከልጅማዕ ብለዋል። ሱሐቦች ዘንድ ከዛም በኋላ የነበሩ ታቢዒዮች ዘንድ ተራዊህ 20 እንደሚሰገድ በኢጅማዕ የተረጋገጠ ነው እነሱ ዘንድ ሲሉ አልቅራፊ ረሒመሁላህ ተዓላ ብዙ ጊዜ ሐቁ ከአብዛኞቹ ዑለሞች ከጅምሁር ዑለማ አይሸሸግም አይሰወርም ብላ አብዛኞቹ ዑለሞች 23 ነው የሚሰገደው ብላ ሐቁ ይሄ ነው። ስህተት ቢሆን እነዚህ ሁሉ ዑለሞች ይሄን አይደግፉም አይፈቅዱም ብላ ኢማሙል በገዊ ረሒመሁላህ ተዓላ አብዛኞቹ ዑለሞች የተራዊህ ሶላት 20 ነው ብለዋል፣ ዊትሩን ሳይጨምር ማለት ነው። ይሄም ከዑመር ከዓሊ ከሌሎችም ሰሐቦች ተዘግቧል። ሱፊያን አልተውሪ፣ አብዱላህ ብን ሙባረክ፣ ኢማሙ ሻፊዒ ተመሳሳይ አቋም ነው ያላቸው። ኢማሙ ሻፊዒ ወሃከዛ አድረክቱ ቢበለዲና ቢመከተ ዩሰሉነ 20 ረክዓ የሚል ንግግርም አላቸው ብለዋል። ሸርሕ ሱና ላይ እንደጠቀሱት ኢማሙል በገዊ ሀገራችን ላይ መካ ሰዎች 20 ረካ ሲሰግዱ አይቻለሁ ብለዋል ኢማሙ ሻፊዒ ማለታቸውን። ረሱሉ አለይሂ ሰላቱ ወሰላም 11 ነበር የሚሰግዱት ረመዳንም ይሁን ከረመዳን ውጪ መግቢያ ላይ እንደተነገረው። በዑመር ዘመን ተራዊህ በጀማዓ በሚሰገድበት ጊዜ ስንት ነበር የሚሰገደው የሚለውን በተመለከተ አንዳንድ ዘገባዎች 11 ነበር የሰገዱት የሚሉ ሲሆን ሌላ ደግሞ ይሰግዱ የነበረው ዊትሩን ሳይጨምር 20 እንደነበር የሚያሳዩ በዛ ያሉ ዘገባዎች አሉ። አንዳንድ ዑለሞች ይሄ ضعيف ነው፣ ትክክለኛው ዘገባ በዑመር ዘመን ዑመር አዘው እነ ኡበይ ሲሰግዱ የነበረው 11 ነው፣ ከ11 በላይ 20 አካባቢ ሰግደዋል የሚለው ዘገባ ضعيف ነው ያሉ ዑለሞች አሉ። ነገር ግን በርካታ ሙሐቂቅ የሆኑ ሙሐዲሶች በዑመር ዘመን እነ ኡበይ 20 ምናምን እንዳሰገዱ የሚያሳዩ ዘገባዎች ከብዛታቸው አንፃር ሶሒህ ናቸው ብላ ሁለቱ ታዲያ አይጣረሱም ያለን እንደሆነ መጀመሪያ 11 ነበር የሚሰግዱት፣ ኋላ ላይ በጣም ሲከብዳቸው ቁጥሩን ጨምረው ስጁዱን ሩኩዑን ለቁርአን የሚቆምበትን ጊዜ ቀንሰው 23 አድርገውታል በማለት ፉቃሃዎች አስማምተውታል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም 11 ሰግደዋል፣ ሱሐቦቻቸው 11ም ሰግደዋል፣ 20 ምናምንም ሰግደዋል። ከዛ በኋላ በተለያየ ሀገር ላይ በተለያየ ወቅት ላይ የሚገኙ ዑለሞች ከ23ም አሳልፈው 30 ምናምን 40 አካባቢ የሰገዱ ዑለሞች አሉ። ከቀደምት ዑለሞች ከቀደምት ዲን መሪዎች ውስጥ ሱሐባም ይሁን ታቢዒ ከ11 በላይ መስገድ አይቻልም ብሎ የተናገረ የለም። ስለዚህ ሌሊት ሶላት፣ ተሐጁድ፣ ቂያም የተኛውም ይሁን ከዚህ በላይ መስገድ አይቻልም ብሎ መገደብ አይቻልም። ከዚህ በታች መቀነስም አይቻልም ተብሎ አይገደብም። ነብዩ 11 ሰግደዋል። የፈለገ ሰው 7 መስገድ ይችላል፣ 5 መስገድ ይችላል፣ 3 መስገድ ይችላል። ኢብኑ አብዱል በር ረሒመሁላህ ተዓላ በተደጋጋሚ ስማቸውን ያነሳን ኢጅማዕ ብዙ ጊዜ በመጥቀስ የሚታወቁ ኢማም ናቸው። አልኢስቲዝካር የተሰኘው ክታባቸው ላይ አጅመዐ አልዑለማኡ ዐላ አላ ሐደ ወላ ሸይአ ሙቀደረን ፊ ሶላቲል ለይል
وأنها نافلة فمن شاء طال فيها القيام وقلت ركعاته ومن شاء أكثر الركوع والسجود بلا علموች በሙሉ በአንድ ድምጽ ተስማምተዋል የሌሊት ሶላት የቁጥር ገደብ የለውም የተወሰነ አይደለም የሌሊት ሶላት ሱና ነው ተጨማሪ ሶላት ነው የፈለገ ሰው ስጁዱን ሩኩዑን አርዝሞ ረካዓዎችን ቁጥራቸውን መቀነስ ይችላል 11 ሰግዶ ስጁዱን ረጃጅም ማድረግ ይችላል 9 ሰግዶ ስጁድ ሩኩዑን ቁርአኑን ረጃጅም ማድረግ ይችላል ومن شاء የፈለገ ሰው ደግሞ اكثر الركوع والسجود ስጁድና ሩኩዑን ቁጥሩን አብዝቶ የሚሰገደውን የተስሊሙን ብዛት ከ11 በላይ ማድረግ ይችላል በዑለሞች ስምምነት التمهيد የተሰኘው ተመሳሳይ ክታባቸው ላይ ደግሞ ليس في عدد الركعات من صلاة الليل حد محدود عند أحد من أهل العلم لا يتعدى የሌሊት ሶላትን በተመለከተ ከዚህ ማለፍ አይቻልም ብሎ የሚገድብ የአንድ እንኳን የእውቀት ባለቤት ንግግር የለም አሉ በእነሱ ዘመን ማለት ነው በሱሐቦች በታቢዒዎች በአራተኛው በአምስተኛው ክፍለ ዘመን እንዲህ ነገር አይታወቅም ኋላ ላይ ነው አሁን ባለንበት ቀረብ ብለው ባሉ ዘመናት ነው ከ11 በላይ መጨመር ቢድዓ ነው የሚል ነገር የመጣው እነሆ ኢማም ኢብኑ አብዱል በር የተለያዩ መዝሀቦችን የሚያውቁ ኪታባቸው ሁሉ ስሙ ከተለያየ ሀገር ዑለሞች ያገኙትን ዒልም ሰብስበው ያስቀመጡበት እንደሆነ የሚገልጽ ስም የያዘ ነው እዛ ላይ ليس في عدد الركعات من صلاة الليل حد محدود عند أحد من أهل العلم ያለው ከእውቀት ባለቤቶች ከማናቸውም የተገኘ የሌሊት ሶላት እስከዚህ ብቻ ነው የሚል ገደብ የሚያስቀምጥ ንግግር የለማ ሶላት ሰዎች ጊዜያቸውን የሚያሳልፉበት ጥሩ ነገር ነው وفعل بر وقربه መልካም ስራ ነው ወደ አላህ መቃረቢያ ነው فمن شاء استكثر ومن شاء استقل የፈለገ ሰው አብዝቶ ይሰግዳል የፈለገ ሰው የተወሰነ ይሰግዳል العراقي رحمه الله تعالى طرح التثريب ላይ اتفق العلماء على أنه ليس له حد محصور علماء ተስማምተዋል የሌሊት ሶላት ገደብ የለውም ብለዋል ተራዊህም ይሁን የተኛውም የሌሊት ምሽት ላይ የሚሰገድ ሶላት በቁጥር የተገደበ ነው ያለ ሰው ተሳስተዋል ብለዋል ኢብኑ ተይሚያ ደግሞ رحمه الله تعالى مجموع الفتاوى ላይ من ظن أن قيام رمضان فيه عدد مؤقت عن النبي صلى الله عليه وسلم لا يزاد فيه ولا ينقص منه فقد أخطأ የተራዊህ ሶላት የረመዳን የሌሊት ሶላት ከነብዩ የተገደበ ከዚህ በላይ መስገድ አይቻልም የሚል ቁጥር አለው ብሎ የገመተ ሰው ከዚህ መቀነስ አይቻልም ብሎ ያመነ የገመተ ሰው በርግጥ ተሳስተዋል እንደዚሁ ተጨማሪም لا يتوقت في قيام رمضان عددا የረመዳን የሌሊት ሶላት በቁጥር የተገደበ አይደለም ነብዩ አለይሂ ሰላቱ ወሰለም ይሄን ያክል ብቻ ሰገዱ ብለው አልገደቡም وحينئذ فيكون تكثير الركعات وتقليلها بحسب طول القيام وقصرها ስለዚህም የረካዓዎች ቁጥር መብዛትና ማነሱ የሰገደን ሳለ ቆመን የቀራን በመናሳልፈው የመቆም መጠን የተገደበ ይሆናል ረጅም መቆም ስጁድ ሩኩዕ ማድረግ የቻለ 11 ይሰግዳል ይሄን ማድረግ ያልቻለ የረካዓዎችን ብዛት ጨምሮ መቆሙን ስጁድ ሩኩዑን መጠነኛ ያደርጋል ይህ ሆኖ ሳለ አንዳንድ ሰዎች በተለይ ዕውቀት በትንሹ የቀመሱ የዑለሞችን ንግግር በሚገባ ያላጠኑ አንድ አስተያየት ብቻ ይዘው ከዛ ውጭ ያለውን መቶ ስህተት ነው ብለው የሚደመድሙ ከ11 በላይ መስገድ አይቻልም ቢድዓ ነው ያሉ 23 20 የሚሰገድባቸው መስጊዶች ላይ ከ10 በኋላ ጥለው የሚወጡ አንዳንዴ እዛው ቁጭ ብለው ከኋላ ያወሩ ሰጋጆችን የሚረብሹበት ሁኔታ ይታያል ከ11 በላይ የሚሰግዱ ሰዎችን ጥመትና ስህተት ላይ ናቸው ቢድዓ እየሰሩ ነው መካና መዲና ሁሉ በዘመናችን ቢድዓ እየተሰራ ነው ያሉ ዑለሞች የሚያደርጉትን የዓለም ሙስሊሞች የሚያደርጉትን እንደ ጥመት የቆጠሩ የነሱን የግል አመለካከት ሱና ሐቅ አድርገው ሲወስዱ ይታያል ይህ በራስ መደነቅ የዕውቀት ማነስ ነው እንዲህ አይነት ሰዎችን እስቲ ከሱሐቦች ወይም ከታቢዒዎች ወይም ከቀደምት ዑለሞች ከ11 በላይ መስገድ አይቻልም ያለ የአንድ ሰው ስም ጥሩ ቢባሉ መልስ የላቸው ምንከተለው ማስረጃን ቁርአንን ሐዲስን ቁርአን ሐዲስንም ደጋግ ቀደምቶች በተረዱት መልኩ ተረተን ነው ነብዩ ረመዳንም ይሁን ከረመዳን ውጪ ከ11 በላይ አይሰግዱም ነበር የሚለውን የእናታችን አይሻ ንግግር
ሱሐቦችም ይሁን ታቢዒዎች ከዛም በኋላ የነበሩ ዑለሞች ከ11 በላይ መስገድ አይቻልም ማለት ነው ብለው አልተረዱም። የነቢዩን አለይሂ ሰላቱ ወሰላም የሌሊት የግል ዒባዳቸውን የሚገልጽ ንግግር አድርገው ነው የተረዱት። እሳቸውም መግቢያ ላይ እንደጠቀስነው አንዳንዴ 13 እንደሰገዱ ዑለሞች ያውቃሉ፣ 9 እንደሰገዱ ያውቃሉ። ሌሊት እንዴት ነው የሚሰገደው ብሎ ለጠየቃቸው ሰው ኢማም ሙስሊምና ሌሎችም ባስተላለፉት ዘገባ የሌሊት ሶላት ሁለት ረክዓ ነው። ይነገብኛል ብለህ ከፈራህ فإذا خشيت الصبح فأوتر بواحدة توتر لك ما قد صليت ብለው ነው የሸኙት። የሌሊት ሶላት ሁለት ረክዓ ያደረጉ መስገድ ነው። ይነገብኛል የፈጅር ወቅት ይደርሳል ብለህ ከፈራህ አንድ ረክዓ ስገድና ከፊት የሰገድከውን ዊትር ያደርግልሃል ነው ያሉት። ግለሰቡ የጠየቃቸው የሌሊት ሶላትን አጠቃላይ አሰጋገድ ነው፣ ቁጥሩንም አፈጻጸሙንም ከሐዲቱ እንደምንረዳው ሁለት ረክዓ ስገድ አሉት። ከ11 አታሳልፍ አላሉት፣ ከ11 አትቀንስ አላሉት። ቁጥሩን ለሱ ነው የተውት። ሐዲትን ማወቅ ብቻ ሳይሆን የሐዲቱን ፍቅህ መረዳት ይጠበቅብናል። ሐዲት ነው ያለን ከዑለሞች ሸርሑን ሳንረዳው መልእክቱ ሳይገባን ለሰዎች ያነሳን እየተናገረን ግራ ከማጋባት በፊት ቀደምቶችን በርካታ ዑለሞችን ስህተት ላይ ናቸው ከማለታችን በፊት የሐዲቱን መልእክት ልንረዳ ልንረጋጋ አንድ መዝሀብ ብቻ ሳይሆን የአንድ ዓለም ንግግር ብቻ ሳይሆን የተለያዩ ዑለሞችን የተለያዩ መዝሀቦችን አመለካከትና አረዳድ ልናጠና ይገባናል። ከራሳችን አልፈን ለሌሎች ደግሞ ብይን መንሰጥ ከሆነ እጅጉኑ ይበልጥ ጥንቃቄ ልናደርግ ይገባናል። ወከዛልክ የሰው ልጅ መጠኑን ቀድሩን ሊያቅ ይገባዋል። ሌላው እንደዚሁ በተደጋጋሚ በየዓመቱ በየጊዜው እንደ ጥያቄ ከሚነሱ ውዥንብር ከሚፈጥሩ ነገሮች መሃል አንዱ አሽረ ለዋኺር ላይ ተራዊህ ሰግዶ ተኝቶ ከዛ በኋላ እንደገና ሶላተ ተሐጁድን በጀማዓ መስገድ ቢድዓ ነው የሚሉ ሰዎች በብዛት ይታያሉ፣ ይሰማል። በጥቅሉ ማታ ላይ የሚሰገድ ሶላተል ሌይል በመባል ይታወቃል። አንዳንዴ ሶላተል ቂያም ሊባል ይችላል፣ ሌላ ጊዜ ተሐጁድ ሊባል ይችላል። ምንም እንኳ ከተኙ በኋላ ተነስተው የሚሰግዱት ነው ተሐጁድ የሚባለው። ቂያም የሚባለው ረመዳን ላይ ከፊት ተራዊህ ሰግዶ አርፎ ተኝቶ ኋላ ላይ የሚሰገደው ነው ቂያም የሚባለው እያሉ የሚለዩበት ሁኔታ አለ። ረመዳን ሌሊት ላይ የሚሰገድ ሶላት በሙሉ ተራዊህ ይባላል። ከፈለጉ ቂያመል ሌይል ማለት ይቻላል። አንዱን ቂያም ሌላውን ተራዊህ ብለው ስም ለይተው የስሙን መለየት ተከትለው ብይኑንም ይለዩ ሰዎች አሉ። ሶላት ተራዊህ ይቻላል፣ ሶላተል ቂያም ግን አይቻልም። ሶላተል ቂያም ማለት አሽረ ለዋኺር ላይ ከፊት ተራዊህ ሰግዶ ቤት ሄዶ መጥቶ ወይም አርፎ ተመልሶ የሚሰገደው ከሆነ ይሄ አይቻልም ይሏል። ይሄንንም ከተዕቂብ ጋር የሚያመሳስሉ አሉ። ተዕቂብ ማለት ሶላተል ሌይልን ዊትርን ከጨረሱ በኋላ ድጋሜ በጀማዓ ሌላ ሶላት መስገድ ማለት ነው። ይህ ተዕቂብ ተብሎ የሚታወቅ ሲሆን ቀደምቶች በዚህ ዙሪያ ሁለት አይነት አመለካከት አላቸው። ይቻላል ያሉ አሉ። ተራዊህን በጀማዓ ሰግደው ዊትርን ካጠናቀቁ በኋላ ድጋሜ ሌላ ጀማዓ ፈጥሮ መስገድ ተዕቂብ ይባላል፣ ይቻላል ያሉ አሉ። ይሄ አይቻልም የሶላታችሁን መጨረሻ ዊትር አድርጉ ተብሏልና ያሉ የከለከሉ አሉ። ኢብኑ ረጀብ ረሂመሁላህ ተዓላ ታላቁ የፊቅህ የሐዲስ አዋቂ አክተሩል ፉቀሃ ዐላ አነሁ ላ ዩክረሁ ቢሓልን ብላ ይሄም ቢሆን ዊትርን ከሰገዱ በኋላ ተዕቂብ ማድረግ አብዛኞቹ ፉቀሃዎች ዘንድ ቤተኛው ሁኔታ አይጠላም፣ አይከለከልም። የከለከሉ አሉ እንደነ ሐሰን አልበስሪ የከለከሉበት ምክንያት ስላላቸው ነው። ሰውን ማሰላቸት ይሆናል ብለው ነው። ላቱሚሉ ናሰ ነው ያሉት፣ ሰውን አታሰላችሁ ነው ያሉት። እንደገና ደግሞ የሶላታችሁ መጨረሻ ዊትር አድርጉት ስለተባለ ነው። ይህ እንኳ የሚባለው መጀመሪያ ላይ ሶላት ተራዊህን ሰግዶ በዊትር ካጠናቀቁት ነው። አሁን እየተደረገ ያለው ከፊት የተወሰኑ ረካዎች ተሰግደው ዊትሩ ሳይሰገድ ሰዎች ተበትነው አርፈው ኋላ ላይ መተው ድጋሚ የቻሉትን ያክል ሁለት ረካዓ ሰግደው መጨረሻ ነው ዊትሩ የሚሰገደው። በዚህ መልኩ ከሆነ ደግሞ የሚሰገደው እዚህ ጋር የተወሰኑ ዑለሞች ጠልተውታል ከተባለው ከተዕቂብ ጋር አይመሳሰልም ማለት ነው። አልከውሰጅ ረሂመሁላህ ተዓላ እንደዚሁ ኢብኑ ረጀብ እንደጠቀሱት ኢስሐቅ ኢብኑ ራህዌህ የኢማሙ አሕመድ ጓደኛ ኢማሙ ተራዊህን የሌሊቱ መጀመሪያ ላይ ሰግዶ ዊትሩንም ጨምሮ ካጠናቀቀ በኋላ ኋላ ላይ ድጋሜ መጥቶ በጀማዓ ማሰገድ ለሱ የተጠላ ይሆናል። ምክንያቱም ተራዊህ በዊትር ነውና መጠናቀቅ ያለበት አጠናቋል ጨርሷልና አሉ። ነገር ግን አሉ ወአማ ኢዛ ለም ዩቲሙ ቢሂም ፊ አወሊሂ ፈለሁ አን ዩቲመሃ ፊ አኺሪ ሌይሊ
የሚል ንግግር አላቸው። መጀመሪያ ላይ ተራዊህን ሰግዶ ዊትሩን ካላጠናቀቀ የሌሊቱ መጨረሻ ላይ መጥቶ ድጋሜ ቢሰግድ ምንም ችግር የለውም። በዚህ መልኩ ከሆነ ከፊት ጀማዓ ሰግዶ ኋላ ላይ እንደገና በጀማዓ መስገድ አይጠላም አሉ። የሚጠላው ከፊት ተራዊህ ተሰግዶ ዊትር ተጠናቆ ኋላ ላይ እንደገና በጀማዓ ከተሰገደ ነው። በጥቅሉ የሌሊቱ መጀመሪያ ላይ ተራዊህ የተወሰነ ረካዓ ተሰግዶ መሃል ላይ አርፎ ከዛ በኋላ እንደገና በጀማዓ የቻሉትን ያክል ሰግዶ በዊትር ማጠናቀቅ አይጠላም። ወይም በዘመኑ እንደሚባለው መጀመሪያ ተራዊህ ኋላ ላይ ደግሞ ቅያም ወይም ተሐጁድ መስገድ ቢድዓ አይደለም፣ አይጠላም። የሌሊት ሶላትን ያረፉ ያከፋፈሉ መስገድ ከሁላችንም ኢማም ከአርአያችን ከነቢ ሙሐመድ አለይሂ ሰላቱ ወሰላም ሁሉ ተገኝተዋል። ኢማሙ አልቡኻሪ ከአብዱላህ ብን አባስ ባስተላለፉት ዘገባ ቃለ ቢቱ ፊ በይቲ ኻለቲ መይሙነተ ፈሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዒሻአ ثم جاء فصلى 4 ركعات ثم نام ثم قام فجئت فقمت عن يساره فجعلني عن يمينه فصلى 5 ركعات ثم صلى 2 ركعتين ثم نام حتى سمعت غطيطه أو قال خطيطه ثم خرج إلى الصلاة. حديثون يستلالفوت يا نبي بيتسب يهونو بتفسير بحديث بزو حديثا كنبي وما استلالف ميتاوقو صحابي ناتشو عبد الله بن عباس ይሄን ዘግቦ ወደኛ ያስተላልፉልን ደግሞ ታዋቂው ቡኻሪ ሶሒሃቸው ላይ ነው። አብዱላህ ብን አባስ ምን አሉ? አክስቴ መይሙና ቤት አደርኩኛ። መይሙና ማለት የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ናቸው። ረሱሉ ዐለይሂ ሰላቱ ወሰላም ዒሻ ሰግደው መጡ። ከዛ በኋላ 4 ረክዓ ሶላት ሰገዱ። ከዒሻ በኋላ ሌላቸውን ጀመሩ ማለት ነው። ከዛ በኋላ ተኙዋል። ثم የተወሰነ ከተኙ በኋላ ቃመ ተነስተው ቆሙ። እኔም ከሳቸው ጋር ተነስቼ ውዱእ አድርጌ በግራ በኩል ቆምኩኝ። አያቁም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ጆሮዬን ይዘው ወደ ቀኝ አዞሩኝ። ከዛም 5 ረክዓ ሰገዱ አሉ። ከፊት ከመተኛታቸው በፊት 4 ሰግደዋል። ተኝተው ከተነሱ በኋላ 5 ረክዓ ሰገዱ። የሌሊት ሶላታቸው 11 ሞላ ተጠናቀቀ ማለት ነው። ثم صلى ركعتين ከዛም የፈጅር ቀብልያ ረክዓቴን ሰገዱ። ከዛም ትንሽ ጋደም አሉ። ተኙ። እንቅልፍ ወሰዳቸው። ሲያንኮራፉ እስክሰማ ድረሳ። ከዛም ለፈጅር ሶላታቸው ሄዷል። እነሆ ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሶላታቸውን አከፋፍለው ሰግደዋል። ለብቻ ከሆነ ችግር የለውም እንደፈለጉ ሊሉ ይችላሉ። እነሆ አብሯቸው አብዱላህ ብን አባስ ሰግደዋል። ስለዚህ ነገሩን ቆም ብሎ ማየት ነው። ይሄ ቢድዓ ነው ይቻላል አይቻልም ከማለታችን በፊት ነገሩን ከስር ከመሰረቱ ማጥናትና ማጣራት ነው። ሌሊት ላይ የሚሰገድ ሶላት ቁጥር ገደብ የለውም። አንድ ሰው የፈለገውን ያክል መስገድ ይችላል። የሌሊቱ መጀመሪያ ላይ 8 10 12 16 ሰግዶ ከዛ በኋላ አርፎ ድጋሜ ኋላ ላይ ተነስቶ የቻለውን ያክል ቢሰግድ ፈጅር እስካልወጣ ድረስ ሱብሂ አዳን እስካላለ ድረስ ሸሪዓ ፈቅዶለታል። ቀደም ሲል በጠቀስነው ሐዲስ የሌሊት ሶላት እንዴት ነው የሚሰገደው ላላቸው ሰው ቁጥሩንም አፈጻጸሙንም ለጠየቃቸው ሰው 2 ረክዓ ነው። ይነገብኛል ብለህ ከሰጋህ አንድ ስገድ የፊተኛውን ዊትር ያደርግልሃል ብለውታል። በዚህ ቁጥር ተገደብ፣ በዚህ ቁጥር ገድበው አላሉት። ይህ እንዳለ ሆኖ ረመዳን ላይ አልፎ አልፎ አንዳንዴ ከረመዳን ውጪም የሌሊት ሶላትን በጀማዓ መስገድ ነብዩ በተግባር አሳይተዋል። ቤታቸው ያደሩ የተለያዩ ሱሐቦቻቸው ጋር አብረው ሰግደዋል። በመሰረቱ የሌሊት ሶላት ላይ በጀማዓ መስገድ ተፈቅዷል። ረመዳን ላይ ሲሆን ደግሞ ነብዩ ራሳቸውም ለሶስት ሌሊቶችን አሰግደዋል። በጥቅሉ መስገድ እንደሚቻልም ከኢማም ጋር አብሮ የሰገደ ሌሊቱን በሙሉ ሲሰግድ እንዳደር ይቆጠርለታል ብለዋል። በጀማዓ መስገዱ ነብዩ ፈቀዱ። የሌሊት ሶላት ወቅቱ ከዒሻ እስከ ሱብሒ ነው ብለናል። ከዒሻ እስከ ሱብሒ ባለው ወቅት ሰዎች በመደዳም ይስገዱ ያረፉም ይስገዱ በዲን የተፈቀደን ነገር ነው ያደረጉት። ከቁጥር አንፃር ገደብ አልተቀመጠባቸውም። ከሰዓት አንፃር የሰዓት ገደብ አልተቀመጠባቸውም። ለብቻም ይሁን በተናጠል ከመስገድ አንፃርም ይሄን አድርጉ ይሄን አታድርጉ አልተባለም። የቱ ጋር ነው ችግሩ? የቱ ጋር ነው ቢድዓነቱ? ሱሐቦች አላደረጉትም። ደጋግ ቀደምቶች በዚህ መልኩ አልሰገዱም ነው የሚሉት አንዳንዶች መልስ ሲሰጡ። ኢብኑ አቢ ሸይባ ረሂመሁላህ ተዓላ አልሙሰነፍ በተሰኘው ኪታባቸው ላይ በሰነዳቸው ከአነስ ብኑ ማሊክ እንዳስተላለፉት ከፊት ሰግዶ ኋላ ላይ እንደገና ስለ መስገድ ስለ ተዕቂብ ተጠየቁ። መልስ ሲሰጡ ላ ባእሰ ቢሂ ኢነማ የርጅዑነ ኢላ ኸይሪን የርጁነህ ወየብረኡነ ሚን ሸሪን የኻፉነሁ አሉ። ከፊት ሰግደው ድጋሜ ተመልሰው ቢሰግዱ ምንም ችግር የለውም። እነሆ ኸይርን ፈልገው ተስፋ አድርገው ነው ከፊት ሰግደው ድጋሜ ተመልሰው መጥተው እንደገና የሚሰግዱት። ሸርን ፈርተው ከሸር ለመሸሽ ነው ድጋሜ ተመልሰው የሚሰግዱት።
ጀነትን ተስፋ አድርገው ጀነት ለማግኘት ጀሃነምን ፈርተው ከጀሃነም አላህ እንዲያድናቸው አላህን ለመለመን ኸይር ሥራ ለመስራት ነው የሚመጡት ማለታቸው። እነሆ አነስ ብኑ ማሊክ ሱሐባ ናቸው። ተጠይቀው ችግር የለውም ብለዋል። ከፊት ሰግዶ እንደገና ኋላ ላይም በድጋሚ መስገድን ማለት ነው። ይህ በሆነበት ሁኔታ ላይ እንደ አይነትን ኸይር ሥራ ዒባዳን ቢድዓ ነው ያሉ ከቀደምት ዑለሞች ቀደም ማለት ብዙ በረመዳን አጋጣሚ ወደ ጌታቸው መቃረብ የሚፈልጉ ሰዎችን ልባቸው እንዲሸክክ ማድረግ ተገቢና አስፈላጊ አይደለም። በጥቅሉ ዐሽረ ለዋኺር ላይ ረመዳን ላይ ኸይር ሥራ ማብዛት፣ ሌይል መስገድ፣ ቁርአን መቅራት፣ መልካም ሥራ ላይ መሽቀዳደም አስፈላጊና ተገቢ እንደሆነ በበርካታ ሐዲሶች ተነግሯል። ይህ እንዳለ ሆኖ ደግሞ ዐሽረ ለዋኺር ሲገባ ይበልጥ ኸይር ሥራ ላይ መጠንከር እንደሚያስፈልግ ከነቢ ከንግግራቸው ከተግባራቸው መረዳት ይቻላል። ዐሽረ ለዋኺር ሲገባ ካነ የጅተሂዱ ፊል ዐሽሪ አልአዋኺር ማ ላ የጅተሂዱ ፊ ገይሪሂ ተብሏል። ዐሽረ ለዋኺር ላይ ነቢዩ ኸይር ሥራ ላይ ይበረቱ ነበር፣ ያለፉት ቀኖች ላይ ማይበረቱትን ያክል ያኒ ኸይር ሥራ ላይ ይጨምሩ ነበር ማለት ነው። ኢዛ ደኸለ አልዐሽሩ ጀደ ወጅተሀድ ወሸደ አልሚእዘር ወአሕያ ለይለሁ ብለዋል። ዐሽረ ለዋኺር ሲገባ ነቢዩ ሰላቱ ወሰላም ይበረቱ ነበረ፣ ይታገሉ ነበረ፣ ሽርጣቸውን ከፍ አድርገው ያስሩ ነበረ፣ ቤተሰቦቻቸው ሚስቶቻቸውን ይርቁ ነበረ፣ ሌሊቱን በሙሉ በዒባዳ ያሳልፉ ነበር ተብሏል። ሌላ ጊዜ የማያደርጉትን ተጨማሪ ያደርጉ ነበር። ሶላት ያስረዝሙ ይጨምሩ ነበር ማለት ነው። ሌላ ጊዜ የማያደርጉትን ዐሽረ ለዋኺር ላይ ያደርጉ ነበር ከተባለ የፊት 10 ቀኖች ላይ የማይሰገደውን ዐሽረ ለዋኺር ላይ ጨምሮ መስገድ ይቻላል ማለት ነው። ቢቻል ቢሆን 11ዱን ራሱ ነብዩ ሲያደርጉ እንደነበረው ከበቀራ እስከ ሱረቱ ኒሳ እስከ አሊ ዕምራን በአንዱ ረካ ብቻ እየቀሩ መስገድ ቢቻል የዘመናችን ሰው ይሄን ቢችል 11ዱን ምንሰግድ መልካም። ነገር ግን ይሄ አይቻልም። ነብዩ ለብቻቸው ነበር ይሄ የሚያደርጉት፣ ከጀማዓ ጋር ይሄን አላደረጉም። ይሄም አንድ ፍቅህ ግንዛቤ የሚያስፈልገው ጉዳይ ነው። ነብዩ 11 ነበር የሚሰግዱት ከ11 አይጨምሩም ነበር ብሎ የሚያቆም ሰው ነብዩ 11ዱን ብቻ ይሰግዱ የነበረው መቼ፣ የት፣ ከማን ጋር ነበረ? ሌላ ንግግራቸው ላይ አንዳችሁ ሰውን ካሰገደ ፈልዩኸፍፍ ያሳጥር፣ አሰጋገዱን ቀልጠፍ ያድርግ፣ ፈኢነ ፊህሙል ከቢረ ወልመሪደ ወዘል ሓጃ ያሉትን ንግግር አብሮ ሊረዳ ሊያስረዳ ይገባል። ለብቻችሁ ሲሰግዱ የፈለጋችሁትን ያክል አስረዝሙ፣ ከሰው ጋር ከሆነ የምትሰግዱት ግን ኸፈፍ አድርጉ፣ ቀልጠፍ አድርጉ፣ አጠር አድርጉ። አብሮ ከሚሰግዱ ሰዎች ውስጥ እድሜው የገፋ ይኖራል፣ በሽተኛ ይኖራል፣ ሓጃ ጉዳይ ያለው ይኖራል ብለዋል። ተራዊሕን፣ ሶላተል ቂያምን፣ ሶላተል ሌይልን ሰዎች በጀማዓ ነው የሚሰግዱት በዘመናቸው። ቀደም ሲል እንደጠቀስነው በላጩና የተሻለውም ይሄ ነው ብለናል። ለብቻው ቤት የሚሰግድ ሰው ከዒሻ ጀምሮ እስከ ሱብሒ ባለው 11ዱን ረካ ስጁዱን ሩኩዑን እያስረዘመ ከነቢ ሰለላሁ ዐለይሂ ወሰለም አብሮ ሌሊት የሰገደ ሶሐቢ ከሳቸው ጋር ቆምኩኝ፣ በቀራን ጀመሩ፣ ግማሽ ላይ ከተወሰነ በኋላ ሩኩ ያደርጋሉ አልኩኝ፣ አልሆነም፣ ጨረሱ። ሱረቱን ኒሳን ጀመሩ፣ ጨረሱ። አሊ ዕምራንን ጀመሩ፣ ጨረሱ። መጥፎ ነገር እስካስብ ድረስ አለ። ምን አሰብክ ሲሉት ትቻቸው ለመሄድ ሁሉ እስካስብ ብሏል። በዚህ መልኩ ነበር ነብይ የሚሰግዱት። አንድ ረክዓ ላይ 5 ጁዝ አካባቢ ከቀሩ በኋላ ሩኩዕ አረጉ። ሩኩዑም ቆመው የቀሩ ያሳለፉትን ያክል ሰዓት ረዘም ያለ ነበረ ነውና ያለው በዚህ መልኩ ለብቻው የሰገደ ሌሊቱን በ11 ረካ መሸፈን የቻለ ሰው ፈቢሃ ወኒዕመት በጣም የሚያምር የሚያስቀና ነው። ይሄን ግን ከሰው ጋር ማድረግ አይቻልም። ከሶሐቦቻቸው ጋር በሰገዱበት ጊዜ በዚህ መልኩ አስረዝመው አልሰገዱም። የተወሰነ ሌሊት ሶሐቦቻቸውን አሰግደው ቶሎ ሲያቆሙ ያ ረሱላህ ለው ነፈልተና በቅየተ ለይለቲና አሏቸው። የሌሊቱን የተቀረውን ጊዜም በዚህ መልኩ ለምን አያሰግዱንም ሲሏቸው ኢማሙ ሶላቱን እስኪጨርስ አብሮ የሰገደ ቀሪውን ጊዜ ባይሰግድም ሌሊቱን በሙሉ ሲሰግድ እንዳደር ይቆጠርለታል ብላ ለብቻቸው ሲሰግዱ ነበር። በዚያ መልኩ አስረዝመው የሚሰግዱት ከሰው ጋር ሲሰግዱ የሰውን ሁኔታ ከግምት ውስጥ ማድረግ እንደሚያስፈልግ በንግግራቸውም በተግባራቸውም አሳይተዋል። ለዚህም ነው በዑመር ዘመን ሶሐቦች ሶላተ ተራዊሕን ድጋሚ ሲጀምሩ 23 ነው ያሰገዱት። 11 የሚል ዘገባ እንዳለ ሆኖ ማለት ነው። ቅድም አስማምተናል፣ ሁለቱ እንዴት እንደሚስማማ ገልጸናል። በዑመር ዘመን ስንትና ስንት ሶሐባ ባለበት ከ11 ተጨምሮ ሲሰገድ ለምን ይሄ ይደረጋል ብሎ የተቃወመ የለም። ነብዩ ሰለላሁ ዐለይሂ ወሰለም የኔን ሱና አደራችሁን የኹለፋ ራሽዲንን ሱና አደራችሁን ብለዋል። 23 መስገድ የኸሊፈቱ ራሽድ የዑመር ከዛም በኋላ የነበሩ የሶሐቦች ሱናን፣ 11 መስገድ ስጁድ ሩኩዕን ያስረዘሙ የነብዩ ሱናን፣ ከዛ በኋላ የነበሩ የሶሐባ የታቢዒ የቀደምት ዑለሞች ሱናን። አንዱን ከሌላኛው ማስበለጥ እንደ ግለሰቦች ሁኔታ የሚወሰን ነው የሚሆነው።
እንደ ነቢ አድርጎ መስገድ የቻለ 11 ይሰግዳል። ያልቻለ ቁጥሩን ጨምሮ ስጁድ ርኩዑን አሳጥሮ በዛ አድርጎ ረጅም ሰዓት በዒባዳ ማሳለፍ ይችላል። ሌሊቱን በሙሉ መስገድ ስለማይቻል ስለሚከብድ ከፊት የተወሰነ ሰግዶ መሃል ላይ አርፎ ድጋሜ ኋላ ላይ መጥቶ መስገድ የሚከለክል ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ለይል ሶላት ስገዱ ብለው አዘዋል፣ ገፋፍተዋል፣ አጅሩን ተናግረዋል። እስከዚህ ስገዱ ብለው ግን አልገደቡም። ቁጥሩ ለሰጋጆች ተትቷል ማለት ነው። ረሱሉ ያላጠበቁትን ያልገደቡትን ልንገድብ አይገባን፣ እሳቸው ያልከለከሉትን ልንከለከል አይገባን። ሱሐቦች ሌሊት ላይ በተለይ 10 ለዋኺር ላይ ለረጅም ሰዓት ይሰግዱ ነበር፣ መቆም እስኪያቅታቸው ሁሉ ሱሑር ያመልጠናል ብለው እስኪሰጉ ድረስ ሁሉ። በመጨረሻም በዚህ ጉዳይ አለይነቱ ዳኢማ ቋሚ እስላማዊ ጥናቶችና የፈትዋ ተቋም አባላት ታላላቅ ዑለሞች ያወጡት መግለጫ ወይም ፈትዋ አለ። ولا بأس أن يزيد في عدد الركعات في العشر الأواخر عن عددها في العشرين الأولى 10 الأواخر ላይ መጨረሻ 10 ቀናቶች ላይ የሌሊት ሶላትን ቁጥሩን ጨምሮ መስገድ ይቻላል፣ ችግር የለውም። ለሁለት ከፍሎ መስገድም ይቻላል። ويقسمها إلى قسمين قسما يصليه في أول الليل ويخففه على أنه تراويح كما في 20 الأول وقسما يصليه في آخر الليل ويطيله على أنه تهجدا ረመዳን የመጀመሪያ 20 ሌሊቶች ላይ ከሚሰገደው ጨመር አድርጎ 10 ለዋኺር ላይ መስገድ ይቻላል፣ ችግር የለውም። ለሁለት ከፍሎ መስገድም ይቻላል። የተወሰነውን የሌሊቱ መጀመሪያ ላይ ተራዊህ ብሎ መስገድ አጠር ማድረግ፣ የተወሰነውን የሌሊቱ መጨረሻ ላይ መስገድና ረዘም ማድረግ ተሐጁድ ብሎ መስገድ ይቻላል። فقد كان النبي يجتهد في العشر الأواخر ما لا يجتهد في غيرها ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም 10 ለዋኺር ላይ ሌላ ጊዜ ማይጥሩትን ያክል ይጥሩ መልካም ስራ ያበዙ ነበርና وكان إذا دخلت العشر الأواخر شمر وشد المئزر وأحيا ليله وأيقظ أهله تحريا لليلة القدر 10 الأواخر ሲገባ ነብዩ ሰለላሁ ዐለይሂ ወሰለም ኸይር ስራ ላይ ይበልጥ ይጠነክሩ ነበር። ሽርጣቸውን አጥብቀው ይታጠቁ ነበር። ሌሊቱን በሙሉ በዒባዳ ያሳልፉ ነበር። ቤተሰቡን ይቀሰቅሱ ነበር ለይለቱል ቀድርን ለመጠበቅ። 10 الأواخر ላይ መጀመሪያም ላይ መጨረሻም ላይ የመስገዱ አንዱ ዓላማ ለይለቱል ቀድርን መጠበቅ ነው። ሰዎች በግላቸው ቤት ውስጥ ለይለቱል ቀድርን መጠበቅ ይችላል። ነገር ግን መስጂድ ሆነው በጀማዓ ቁርአን እየሰሙ ዱዓ ማድረግ የማይችሉ ዱዓ ሲደረግ አሚን እያሉ ለብቻ ሲሆን የሚመጣ ገፍላ መጫጫን ሳይደርስባቸው መስጂድ እንደሚሰግዱት ላይሆን ይችላል። ለዚህም ነው ከፊት ቤት ነው መስገድ የሚሻለው ወይስ መስጂድ የሚለውን አንስተን የዑለሞችን አስተያየትና ንግግር ያቀረብን። ስለዚህ ከፊት ሰግዶ ትንሽ አርፎ ተመልሶ ሄዶ ተሐጁድን በጀማዓ የሚሰግድ ሰው ለይለቱል ቀድርን የማግኘት እድሉ ሰፊ ይሆናል። ሲቀጥሉ ምን አሉ ዑለሞች فالذي يقول لا يزيد في آخر الشهر مما كان يصليه في أول الشهر مخالف لهدي النبي عليه الصلاة والسلام 10 الأواخر ላይ የመጨረሻ 10 ቀኖች ላይ ሶላትን ጨመር አድርጎ መስገድ አይቻልም፣ ልክ እንደ የመጀመሪያ 20 ቀናቶች ነው መሰገድ ያለበት የሚል ሰው የነቢን አለይሂ ሰላቱ ወሰላም ፈለግና ሱና እየተጻረረ ነው። وما كان عليه السلف الصالح ደጋግ ቀደምቶች የነበሩበትን መንገድና አካሄድም እየखाለፈ ነው። من طول القيام في آخر الشهر في آخر الليلة ምክንያቱም ረመዳን መጨረሻ ላይ የሌሊቱ መጨረሻ ላይ መቆምን ያበዙ ነበርና የነሱን መንገድ መጻረር ነው። ለኛም ይገባን ግዴታም ይሆንብን የነሱን ሱና መከተል የረሱልን ሱና መከተል ነው። የኹለፋ ራሽዲንን ሱና ከዛም በኋላ የነበሩ የሷሐቦችን ሱና መከተል ነው ያለብን። ሙስሊሞችን ሶላት ተራዊህን ሶላተል ቂያምን ተሐጁድ መጨረሻ ላይ ተነስቶ የሚሰገደውን እንዲሰግዱ ማነሳሳት ነው እንጂ ያለብን ላ ተኽዚሉሁም عن ذلك ይሄን እንዳያደርጉ ማሰልቸትና ማስነፍ ሳይሆን وإلقاء الشبه التي تقلل من اهتمامهم بقيام رمضان ሰዎች ረመዳን ላይ የሚሰገድን ሶላት እንዲንቁ ቸላ እንዲሉ የሚያደርጉ ብዥታዎችን መልቀቅ ሳይሆን የረሱልን የሷሐቦችን ሱና እንዲከተሉ ቂያም الليل ተሐጁድ እንዲሰግዱ ማነሳሳት ነው ያለብን። رحم الله الأموات وحفظ الأحياء منهم الله تبارك وتعالى ለሁላችንም ጠቃሚ ዕውቀት ከመልካም ስራ ጋር ያደለን ሐቅና ባጥልን ለይተን ምናቀበት ሰዎችን ወደ ሐቅ ወደ ኸይር ምንመራበት ጥልቅ ዕውቀትን ያደለን እነሆ على كل شيء قدير وبالإجابة جدير والله تعالى أعلم والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።